አራት ቀጥለን አብረን እናነባለን። ቶሎ ቶሎ ብለን እንሄዳለን። አጠር ያለ ሰዓት እጸልያለሁ። ዛሬ ብዙ ሰዓት በስብከት አላሳልፍም። መልእክቴን ብቻ አስተላልፈን እንጸልያለን። ጌታ ኢየሱስ ክርስቶስ ይባረክ። ክብር ለናዝሬቱ ጌታ ለኢየሱስ ይሁን። አሜን። ኢየሱስ ክርስቶስ ጌታ ነው። እንዲህ ይላል፣ ከነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን ተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁምና፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። አሜን። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አላቸው። ጌታ ይባረክ። ይህንም ከተናገረ በኋላ እነርሱ እያዩ ከፍ ከፍ አለ። ደመናውም ከዓይናቸው ሰወረ፣ ተቀበለችው። እነርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆመው ታዩ። ቆመው ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል አሏቸው ይላል። አሜን። ከዚህ አንስታችሁ እናንተ ከመጀመሪያው እስከ መጨረሻው እንድታነቡ ለእናንተ ትቼዋለሁ። እንግዲህ ይህን የመላእክቱን የምስራች ከሰሙ በኋላ 100 ምናምን የሚሆኑ ደቀ መዛሙርት በደስታ ወደ ኢየሩሳሌም ተመለሱ ይላል። ይዘበቃል አይደል? ከተመለሱ በኋላ በአንድ ልብ፣ በአንድ መንፈስ፣ በአንድ ቤት ምን ይሉ ነበር ይላል? ይጸልዩ ነበረ፣ ይተጉ ነበር ይላል። ጌታ ይባረክ። እንግዲህ በዚያን ጊዜ በሚጸልዩበት ጊዜ በመካከላቸው ስለተፈጸመው ስለ ትላልቅ ሹመቶች፣ ኃላፊነቶች በመጽሐፍት የተጻፈውን ቃል እየጠቀሱ አገልግሎትን እየፈጸሙ የጌታን ተስፋን ቃል እየጠበቁ እንደነበረ የእግዚአብሔር ቃል ይነግረናል። እናንተ አንብቡት። ጌታ ይባረክ። እንግዲህ አሁን ያነበብንበትን የመጽሐፍ ቅዱሳችንን ክፍል የጻፈው ሐዋርያው ወይም ሉቃስ ነው። ወንጌላዊ ሉቃስ እንደጻፈ ይገመታል። ሉቃስ ወንጌልንና ሐዋርያት ሥራን እንደጻፈ ይገመታል። ሉቃስ ወንጌል በኢየሱስ ክርስቶስ አገልግሎትና ሕይወት ላይ የተመሰረተ ሲሆን ሐዋርያት ሥራ ደግሞ በመንፈስ ቅዱስ ሥራና በሐዋርያት አገልግሎት ላይ በቤተ ክርስቲያን መሰረታ ወይም በቤተ ክርስቲያን ጅማሬ ላይ የተመሰረተ አገልግሎት ነው። በዚህ በሐዋርያት ሥራ እጅግ ሰፋ ያሉ የእግዚአብሔር ሥራዎች፣ የመለኮት አሰራር፣ የእግዚአብሔርን ክብር ትመለከታላችሁ። ከእናንተ በደንብ ይሄን የእግዚአብሔርን ቃል እንደምታጠኑ እንደምታውቁ አምናለሁ። ስለዚህ ብዙ ጊዜ የአገልግሎት ልምምድ ያለን አገልግሎትን የምንፈልግ ከጌታ ጋር በደንብ ረጅም ጊዜ ለመስራትና የሕዝብ ኃላፊነት ያለን ሰዎች ለማገልገል ጥሪ ያለን ሰዎች በተለይ ሐዋርያት ሥራ ከኔም ጀምሮ ብናጠና ብዬ ደስ ይለኛል። ብናገለግል፣ ብናጠና፣ ደጋግመን ልምምድ ብናረግ። ምክንያቱም የሐዋርያት ሕይወት ላይ የተሰሩ ትልልቅ ድንቅ ስራዎችን እዚህ ክፍል ላይ እንመለከታለን። ታዲያ ምዕራፍ 1 ላይ ከቁጥር 1 ጀምራችሁ ስትመለከቱ ሐዋርያ ወይም ሉቃስ ቴንፊሊዮስ ለሚባለው ሰው እንግዲህ ሉቃስ ወንጌልንም ሐዋርያት ሥራንም ቴንፊሊዮስ ለሚባለው ለአንድ አዋቂ ሰው እንደጻፈ ይገመታል። ከመጀመሪያ የነበረውን ያየሁትን የሰማሁትን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለ40 ቀናት እየታያቸው ስለ ሕማማቱ ወይም ስለ ትንሣኤው በተለያዩ ጊዜ እየተገለጠ እንዳስተማራቸው ሕያው መሆኑን ራሱን ለነሱ ካሳያቸው በኋላ የእግዚአብሔርን መንግስት እንዳስተማራቸው ከመጀመሪያው ቀጥዬ እጽፍልሃለሁ እያለ ያነሳል። ጌታ ይባረክ። ይህን ካለ በኋላ ግን ራሱ ጌታ ኢየሱስ ክርስቶስ በዚህ በሉቃስ ወንጌል ሐዋርያት ሥራ የመጀመሪያው ምዕራፍ ላይ የጌታ የኢየሱስ ክርስቶስ ምክር ወይም የመጨረሻ ስንብት አገልግሎት ወይም ሐሳብ እንመለከታለን።
ከነርሱም ጋር አብረው ሳሉ ምናልባትም ማዕድ ላይ ተቀምጠው ሊሆን ይችላል፣ የትምህርት ጊዜ ሊሆን ይችላል፣ የጸሎት ጊዜ ሊሆን ይችላል። እኔ ግን በማዕድ በተቀመጡ ጊዜ ሊሆን ይችላል ብዬ ስለማስብ እንዲህ ልበላችሁ። በተቀመጡበት ሰዓት ጌታ ኢየሱስ ክርስቶስ አንድ ነገር ተናገረ። ከኢየሩሳሌም አትውጡ ብሎ ተናገራቸው። ሁለተኛ አብ ከኔ የሰማችሁትን አብ የሰጠው ተስፋ ቃል ምን በሉ ጠብቁ አላቸው። ሶስተኛ ኢየሱስ ክርስቶስ ጌታ ከጥቂት ጊዜ በኋላ ወይም ዮሐንስ ለንስሐ በውሃ አጥምቆ ነበረና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ብሎ ስመክራቸው እንመለከታለን። ታዲያ ጌታ ኢየሱስ ክርስቶስ ለምን ይመስላችኋል? ወይም ለምንድን ነው በኢየሩሳሌም እንዲቆዩ ጌታ ኢየሱስ ክርስቶስ የተናገረው? ለዝላችሁ እንደሆነ የእግዚአብሔር ቃል ላይ ጌታ ኢየሱስ ክርስቶስ ታልፎ ከተሰጠ በኋላ ሐዋርያቶቹ ተበትነው ነበር። አብዛኞቹ ለነፍሳቸው ከመስጋታቸው የተነሳ የኢየሱስ ክርስቶስን መከራን መቀበል መነሳቱን ረስተው ነበር። ጌታ ኢየሱስ ክርስቶስ ታልፎ ከተሰጠበት ጊዜ ጀምሮ ጴጥሮስ እስከ መጨረሻ የሄደው ጴጥሮስ ብቻ ነበር። እሱም በመጨረሻው ሰዓት ክዶታል። በሚገርማችሁ ሁኔታ ግን ጌታ ኢየሱስ ክርስቶስ መከራን ከተቀበለ በኋላ ሞተ ይለናል። ከሞተም በሶስተኛ ቀን እንደ ቃሉ ተነሳ ይላል። በዚያም ጊዜ ጌታ ኢየሱስ ከመሞቱ በፊት አንድ ነገር ነግሯቸው ነበረ። በገሊላ እንገናኛለን፣ በገሊላ እንገናኝ ብሎ ወደ ገሊላ እቀድማችኋለሁ ብሎ ጌታ ኢየሱስ ተናግሯቸው ነበር። ሐዋርያቶቹ ግን ጌታ ኢየሱስ ክርስቶስ የተናገረውን ቃል ረስተውት ወይም ትተውት ለነፍሳቸው ሸሽተው ነበር። ጌታ ኢየሱስ እንደተናገረው ከሞት ተነሳ። ኢየሱስ ተነሳ በሉ። ኢየሱስ ተነሳ። ሃሌሉያ። ከተነሳ በኋላ በተናገረበት ስፍራ ወይም በአንድ ልብ ወይም በአንድ ቤት አላገኛቸውም። አንዳንዶች አሳ ለማጥመድ፣ አንዳንዶች ሰፈር ወይም የኤማኦስ መንገድ ርቆ በመሄድ፣ አንዳንዶች ወደ መቃብር ተበታትነው ነበረ። ተስፋ ቆርጠው ነበረ። እምነታቸው ወርዶ ነበረ። ጌታችን አምላካችን ይሆነናል ብለን በመንፈስም በጸጋም ብርቱ የነበረ መሲህ ነበር እያሉ እርስ በራሳቸው እያጉረመረሙ እየጠወለጉ አንዳንዶችን ጌታ ኢየሱስ አገኛቸው። በዚያን ጊዜ እነዚያን የኤማኦስን መንገደኞችን ባገኛቸው ጊዜ ምን አላቸው? እናንተ ሰዎች ስለምንድን ነው የምታወሩ ብሎ እነዛን የኤማኦስን መንገደኞች ደቀ መዛሙርትን ጠየቃቸው። በእነዚህ 3 ቀናት ላይ በዚህ ከተማ የሆነውን ነገር አልሰማህም? ለኢየሩሳሌም ወይም ለይሁዳ ከተማ እንግዳ ነው ወይ ብሎ ኢየሱስን ጠየቁት። እሱም አሁንም ምንም እንደማያውቅ ሰው መልሶ ምንድነው እሱ ንገሩኝ ባላቸው ጊዜ በስራም በቃልም ብርቱ ስለነበረው ስለ ጌታ ኢየሱስ ክርስቶስ መሰከሩ። ሃሌሉያ። ያድነናል ብለን ተስፋ አድርገን ይበጀናል ብለን ተከትለነው ነበር። ነገር ግን አሳልፈው ሰጡት፣ ገደሉት። ከሞተውም ይህ 3ኛ ቀን ነው አሉት። ኢየሱስም ከአፋቸው ተቀበለና ኢየሱስ ክርስቶስ ሊሞት እንደሚገባ በሙሴ በመጽሐፍ በቅዱሳት መጽሐፍ በነቢያት የተተነበየውን ቃል ይናገራቸው ነበር። እነሱ አላስተዋሉ፣ ዓይናቸውም አልተከፈተም፣ ልባቸው ግን ይቃጠል ነበር። ኢየሱስ ክርስቶስ ሪቆ የሚሄድ ስለመሰላቸው ቀኑ መሽቷል፣ ከኛ ጋር እደር ብለው ለመኑት። ኢየሱስም ወደ እነሱ ገባ። በማዕድ ላይም በተቀመጡ ጊዜ እንጀራንም ቆርሶ ሰጣቸው። በዚያን ጊዜ ዓይናቸው ተከፈተ። አሜን። ልክ ማዕድ ቆርሶ እንደ ልማዱ በሰጣቸው ጊዜ ዓይናቸው ተከፈተ። ኢየሱስ እንደተነሳ አወቁ። ዓይናቸውን ሲከፍቱ ኢየሱስ ግን በመካከላቸው አልነበረ። ወዲያው በዚያ ምሽት ወደ ኢየሩሳሌም ተመለሱ። ሃሌሉያ። ኢየሱስ ጌታ። ወዲያው ተመለሱ። ምናልባትም ቅድም የመጡበት አመጣጥና የተመለሱበት መንፈስ አንድ ላይ ሆን ይችላል። ቅድም ሲመጡ ተስፋ በመቁረጥ በሲለን በውድቀት በሐሴኔታ ነው። ያድነናል ብለን ነበር፣ ይበጀናል ብለን ነበር፣ ይረዳናል ብለን ነበር። አሁን የለም። ማነው ተስፋችን? ከማን ጋር እንሄዳለን? እንዴት እንቀጥላለን? እያጉረመረሙ ነበር። ራሱ ጌታ ግን መንገደኛ ሆኖ ቀረባቸው። ወገኖቼ በዚህ ዘመን ጌታ በየትኛው አጋጣሚ ወደ እናንተ እንደሚመጣ አታውቁም። በየትኛው አጋጣሚ ወደ ቤታችሁ እንደሚመጣ አታውቁም። ደቀ
የሚያመስግን መስሎ መልእክተኛ ሆኖ ሊመጣ ይችላል። ነገር ግን እግዚአብሔር አይናችሁን ያውቃል። ድላችሁ አሜን በሉ። በሚገርም ሁኔታ ግን ጌታ ኢየሱስ ክርስቶስ አውቆ መጽሐፍትን እየጠቀሰ ወደ ራሱ መለሳቸው። ልክ ኢየሱስ መሆኑን ባወቁ ጊዜ ፈጥነው ወደ ኢየሩሳሌም ተመለሱ ይላል። ሃሌሉያ። ለደቀ መዛሙርቱ እንደውም አንድ ቃል ለጌታ ለኢየሱስ ክርስቶስ ምን አሉ? በዚህ ማለዳ ዛሬ ጠዋት ከኛ መካከል ሴቶች ወደ መቃብር ሄደው ነበረ፣ የነጫጭ መላእክትን አይተዋል፣ ሕያው ነው ተነስቷል የሚል የመላእክትን ድምፅ ሰምተናል ብለዋል። እነሱ ግን ምን አላሉ? አላመኑ። ያን ቃል ለጌታ ለኢየሱስ ተናግረዋል። ግን ጌታ ኢየሱስ ክርስቶስ ከተገለጠላቸው በኋላ ወደ ኢየሩሳሌም ወደ ደቀ መዛሙርቱ ተመለሱና እናንተ እኛም ምስክር ነን። አሜን። እኛም ምስክር ነን። ጌታ ኢየሱስ ለኛ ተገለጠልን። መንገድ ላይ እንደዚህ እያለን ነበር። እሱ ግን ቃል እየጠቀሰ ልባችን ይቃጠል ነበር። በማዕድ አብረን ተቀመጠን። ማዕዱንም ቆርሶ ሰጠን። ዓይናችን ተከፈተ። ስንነቃ የለም ኢየሱስ ተነስቷል ብለው ሳይጨርሱ በመካከላቸው ተገኘ። ሃሌሉያ። አይሁዶችን ፈትተው በሮቻቸውን ዘግተው ተቀምጠው ሳሉ ጌታ ኢየሱስ ክርስቶስ ምን አለ? ሰላም ለእናንተ ይሁን። አግባዬው አሜን ይበል። ሃሌሉያ። ለተናወጠው ሕዝብ፣ ግራ ለገባው ሕዝብ አሜን ነው። እነዚህ ሚሽን ያላቸው ደቀ መዛሙርቶች ናቸው። የኢየሱስን አገልግሎት የኢየሱስን ተልእኮ ኢየሱስ የጀመረውን ለማስቀጠል ስልጣን የተሰጣቸው መሪዎች፣ ቤተክርስቲያን መስራቾች፣ የወንጌል ሰባኪዎች፣ ሐዋርያቶች ናቸው። ነገር ግን ስለዋል፣ ተስፋ ቆርጠዋል። ደጃቸውን ዘግተው ካሁን እንሞታለን፣ ካሁን እንጠፋለን፣ መጨረሻችን ነው ብለዋል። ነገር ግን ሃሌሉያ ኢየሱስ ክርስቶስ መጣ። ሃሌሉያ። የነበሩበትን ሁኔታ አልፎ ኢየሱስ መጣ። ድካምን አልፎ ኢየሱስ መጣ። ፍርሃትን አልፎ ኢየሱስ መጣ። ጭንቀትን አልፎ ኢየሱስ መጣ። የዘጉበትን በር አልፎ ኢየሱስ መጣ። አንድ ሰው ጮክ ብሎ አሜን በል። ኢየሱስ ይመጣል። ኢየሱስን የሚያግደው ማይበል የለም ወዳጄ። ኢየሱስን የሚያግደው በር የለም። ኢየሱስን የሚያግደው ልብ የለም። ኢየሱስን የሚያግደው ኃይል የለም። ኢየሱስ ተነስቷል። ከኋላ ያላችሁ ኢየሱስ ተነስቷል። ሃሌሉያ። በመካከላቸው ሰላም ለእናንተ ይሁን ብሎ ኢየሱስ ተገለጠ። ሁሉም ባዩ ጊዜ ምን አሉ ይላል? ደነገጡ። መላእክት ያዩ መሰላቸው። መላእክት አይደለም ራሴ ነኝ ንኩኛል። እጆቹን አሳያቸው፣ እግሮቹን አሳያቸው። እነዚህ እጆች ለእናንተ ተወግረዋል። እነዚህ እጆች ለእናንተ ተወግረዋል። ደሜ ለእናንተ ፈሷል። እኔ ነኝ አላቸው። ነኩት ይላል። አሜን። እንደ አንድ ተጠራጣሪ ሰው ነበረ። ቶማስ ነካ። ሃሌሉያ። ዳሰሰ። ያኔ አመነ። ይህ የኔ ጌታ ነው አለ። ይህ የኔ ጌታ ነው ማለት አታፖራ ታናዳኛ እዚህ ጌታ ያለው ሰው አሜን። ማይበል ሞት ያላሰው የኔ ጌታ ነው። ትንሣኤ ሞትን ድል አድርጎ የተነሳው የኔ ጌታ ነው። የገደሉት ባሉበት፣ የፈረዱት ባሉበት፣ ያስጨነቁት ባሉበት፣ ያወቁት ባሉበት ኢየሱስ ግን ሞትን ድል አድርጎ ምን አለ? ተነሳ። አሜን ነው። ዛሬ ዳራ እየፈራን ያለነው በምን መንፈስ ነው? ትንሣኤን ይዘን የትንሣኤን መንፈስ በውስጣችን ይዘን ዛሬ ለአንድ ሰው መነሳት ይሆናል። ዛሬ አውልጋችኋል፣ ተበተናችኋል፣ ትዝላችኋል። ሌላ ሐሳቤን ላጠራ አድርጌ ገልጥላችኋለሁ። ኢየሱስ ክርስቶስ ጌታ እነ ጴጥሮስ ጋር ሄደ። ኢየሱስ ምዕራፍ 21 ላይ ሄዳችሁ ስታነቡ እነ ጴጥሮስ ተስፋ ቆርጠው ስለነበረ አሳ ሊያጠምዱ ወደ ወንዝ እንደ ልማዳቸው መረባቸውን አንስተው ሰው አጥማጅ ትሆናለህ የተባሉ ሰዎች፣ አገልጋይ የነበሩ ሰዎች፣ አንተ ሕያው የእግዚአብሔር ልጅ ነህ በርቶልናል ያሉ ሰዎች፣ ቤተክርስቲያንን በዚህ ዓለት ላይ መስርቻለሁ የተባሉ ሰዎች አንስተው ወደ ወንዝ ተመልሰዋል። አይገርማችሁ? እንደ ልማድ ግማሾቹ በሩ ምን አለ ወደዚህ ስፍራ ልንመለስ ነው እያሉ በዳር ላይ ቆመዋል። ግማሾቹ ግን አሳ ለመፈለግ ይታገላሉ፣ ይሮጣሉ። ምክንያቱም አብቅቶልናል ብለዋል፣ ተስፋ ቆርጠዋል። ነገር ግን ጌታ ኢየሱስ ጠጋለና ልጆች ይሆናል የሚበላ ነገር አለ። ጌታ ሆይ ያሉ ሌሊቱን በሙሉ ምን ብለናል? ደክመናል። ሌሊቱ በሙሉ ለፍተናል፣ አንዳች ግን የለንም በሏል። ወደ ጥልቁ ምን በሉ? ፈቀቅ። ሃሌሉያ። ወደ ጥልቁ በፈቀቅ ባሉ ጊዜ እስከ ዛሬ በልምዳቸው ተጠምዶ የማያውቅ አሳ አገኙ።
150 እሱ ብቻ አይደለም። በዚያ ውስጥ እሳት ነበር ይላል። ውሃ ውስጥ እንዴት እሳት ሊኖር ቻለ? ዩሲ ጌታ በተገኘበት የማይገኝ ነገር የለም። አሜን። ሻፓራዲያና ማንታ ይህ የኔ ጌታ ነው በሉኛ። የተሰቀለው የኔ ጌታ ነው። ደሙን ያፈሰሰው የኔ ጌታ ነው። የኔን ሞት የወሰደው ኢየሱስ ነው። ሃሌሉያ። ጌታ ያለው ሰው ይሄዳል እንጂ አይቆምም። ጌታ ያለው መርከብ አይሰምጥም። አሜን። ተስፋ ልትቆርጥ ትችላለህ። አሜን ነው። ብትቆርጥ በጌታ ይችላል። ብትሲል በጌታ ይችላል። ተስፋ ልትቆርጥ በጌታ ይችላል። እንደገና ትንሰራራለህ። እንደገና ትቆማለህ። እንደገና ትራመዳለህ። እንደገና ትነሳለህ። አንድ ሰው አሜን። ወዳጄ ወልቃል ስላል ተመሳካ አለባታ በጌታ ይችላል። መጽሐፍ ቅዱስ ይላል የሰላም ክንዶች አንድ ሰው ነገር የሰላም ክንዶች ማጃካ ፖራታሚያ ስለዚህ ደግሞ በጌታ ይችላል። የደከመ አካል በጌታ ይችላል። ወልቃል በጌታ ይችላል። ኃጢአት ውስጥ በጌታ ይችላል። እንደገና ትነሳለህ። ጉባኤው አሜን። መነሳት ይሆናል። ዛሬ መነሳት ይሆናል። አሜን ነው ወይ? አሜን። ውስጣችን ያለው መንፈስ ብሎ ዘር ለዘር እግዚአብሔር ቃል ከማይጠፋ ዘር ተወልዳችኋል ይላል። ወገን እስካሁን ፈካ ያለ ሰው አለ። የኔ ጌታ ነው የሚል ሰው ብቻ አሜን ይበል። የተሰቀለው የኔ ጌታ ነው። ደሙን ያፈሰሰው የኔ ጌታ ነው። አሜን ነው ወይ? ቶማስ ተጠራጣሪ ነው። ካለከው አላምንም የሚል ሰው ነው። ልክ በነካ ጊዜ ግን እጆቹ ቀዳዳው ገባበት፣ ምስማሩ የገባበት፣ አንተ የተወገረበት እያየ የነበረው ልክ ስነካ ይህ የኔ ጌታ ነው። በላካ አይደለም፣ ይህ የኔ ጌታ ነው። አሜን። ነገር ሁሉ ጨው ባለ ጊዜ ጌታ ይመጣል። ምስቀልቀል ሲሆን ጌታ ይመጣል። ጌታ ልጁ ጊዜ መጠብቆ ይመጣ ይመስላል። የፖለቲካ ሁኔታ ሰላም ሲሆን ነው ጌታ አለ እንድትል ነው። ቢዝነስ ጥሩ ሲሆን ጌታ ይመጣል። የሆነ ነገር ብቻ ሲሆን አይደለም ይመጣል። በተበላሸ ነገር ላይ ጌታ እየተረማመደ ይመጣል። በሞቴ ነገር ላይ ጌታ እየተረማመደ ይመጣል። በአንድ ሰው በእምነት በኔ ነገር ላይ ኢየሱስ ይመጣል። ለምን አሜን ይበል። ያንድ ነገር አምናለሁ። ከዛሬ ጀምሮ በሕይወታችሁ ላይ ትንሣኤ ይሆናል። ለአገልግሎታችሁ ትንሣኤ ይሆናል። ራስ መስከሮን ቤተክርስቲያን ጌታ ኢየሱስ ክርስቶስ ይባርካችሁ። ደግሞ እግዚአብሔር ከእናንተ ጋር ነው። ከዛሬ ጀምሮ ግን ለወደቁት መነሳት፣ ለተሳሳቱት መመለስ፣ ለዛሉት መነሳት ለእኔ ነው የሚል ሰው አሜን። መረብን መጎተት አቃታቸው። ተጠራሩ፣ በሉ፣ አግዙናል። የዛሬው ምራክል ነው። የዛሬው ምራክል ነው። የዛሬ ኃይል ነው። በሉ፣ አግዙናል። ጎትተው ባወጡ ጊዜ ጌታ ኢየሱስ በል ካወጣችሁት አሳ አምጡልን እንብላ። ከዛ በፊት ግን ጌታ ይወደው የነበረው አጋልና ሲያየው ጌታ ነው። ለጴጥሮስ ምን አለ? ጌታ እኮ ነው። እዚህ አንድ ሰው አጠገባችሁ ያለው ሰው ጌታ እኮ ነው። ሻፓታታኒያ አንተ ጌታ እኮ ነው። አሜን። ወዶ የሚመጣ ጌታ እኮ ነው። ተሰብሮ የሚመጣ ጌታ እኮ ነው። ከግራቸው ወርደዋል ጌታ እኮ ነው። የቤተ ክርስቲያኑ መሪዎች አንድ የተባሉ ሰዎች ታትወርደዋል፣ ግን ጌታ እኮ ነው። ሁኔታ የማያግደው፣ ድካም የማያግደው፣ ባይበልና ወጀብ የማያግደው አሜን፣ አልፎ የሚመጣ ጌታ ብቻ ነው። አሜን ነው። አሜን። ኢየሱስ ክርስቶስ ጌታ ነው። ላሳጥረው እንግዲህ በዚሁ ሊጨርስም ይችላል። ጌታ ይባረክ። ቹላቫኖሳ ካታኒያ ሞሸክላዲያ ሪቮሳ ፓራዲያ ዛሬ ለአንድ ሰው መነሳት ይሆናል። ለአንድ ስጋር መነሳት ይሆናል። ለአንድ ሰው አገልግሎት መነሳት ይሆናል። ለአንድ ሰው ቢዝነስ መነሳት ይሆናል። አንድ ባለራዕይ ያለው መነሳት ይሆናል። ህልም ያለው ሰው መነሳት ይሆናል። ለመዝሙራችሁ መነሳት ይሆናል። ለህልማችሁ መነሳት ይሆናል። አንድ ሰው ጮክ ብሎ ይነሳል ነው ይበል። መነሳት እኮ ስትነሳ በበቀል ነው የምትነሳ። ደግሞ የሚነሱ ሰዎች እኮ በሁለት ጥፍ ነው የሚነሱ፣ በበቀል ነው የሚነሱ። ማቻፓያ ዛሬ አንድ ነገር ይላለው፣ በበቀል ትነሳለህ። የወጋውን ልትወጋ ትነሳለህ። ያስጨነቀን ልታስጨንቅ ትነሳለህ። መጋረጃውን እዚያ አያየ ጮክ ብለን እነሳለሁ። ኦ ማይ ጋድ ሸፓታዲያስ ያላባራኒ አሜን። ኢየሱስ ክርስቶስ ጌታ ነው። በዚያን ጊዜ ጴጥሮስ ወደ ወንዙ ዘሎ ወደቀ። ሃሌሉያ አሜን ነው። ሃሌሉያ ጌታ ሆይ እኔ ኃጢአተኛ ነኝ፣
ከነኝ ይራቅ አይዞህ ይሄ የመጨረሻ ውድቀት ነው። ይስሳቅ ሃሌሉያ። ይሄ የመጨረሻ ምንድን ነው? ውድቀት ነው። ይሄ የመጨረሻ ኪሳራ ነው። ይሄ የመጨረሻ ሐዘን ነው። ከዚህ በኋላ እዚህ ስፍራ ተመልሳ ትመጣ ሜቢ ሰዎችን ለማጥመድ ሄዶ ይሆናል። ጴጥሮስ ደግሞ አሳ ለማጥመድ አልሆነ። አንተ ኢየሱስ ጌታ ነው። ኢየሱስ ክርስቶስ አሳ ማጥመድ ችግሩ ማለት ቢዝነስ ቤተሰብን መምራት እሱ ኃላፊነት አይደለም እያልኳቸው አይደለም። ጴጥሮስ ግን ኦልሬዲ ወጥቷል። ተልእኮውን ይዞ ወጥቷል። አሜን። በዚያን ጊዜ ጌታ ኢየሱስ ክርስቶስ የሚበላውን አምጡልኛል ሲያመጡት በውስጡ ምን ነበረ ይላል? እንጀራ ነበር፣ እሳት ነበር ይላል። ውሃ ውስጥ እንዴት እሳት ሊኖር ይችላል? እንጀራ ውስጥ አይመጣስ? እስቲ እህቶች እንኳን እንጀራ ቀጠን ያለ ወጥ እንኳን እንጀራውን እንዴት ነው የሚያደርገው? እንዴት ውሃ ይበሰብሳል። ቀጠን ያለ ወጥ ለእንጀራው ላይ ካፈሰሳችሁ እጃችሁን ሰብስባችሁ ገንፎ ነው የሚሆነው። ፓፓ እንቱ እሱ ራሱ ፓፓ ነው። ማን ነበር የዚህ ሀገር ምግብ የምንወደው? እኔም ወደዋለሁ። ወይዛ ጌታ ይባረክ። አሜን። ጌታ ምስክር። ኢየሱስ ግን ካለ ውሃ ውስጥ እንጀራ ይገኛል። ዳግመስ የማይቻል ነገር ቻፖ አንተማይ ሰው አለ በህይወቴ ላይ የማይቻል ነገር ሲሆን ያለው ጉባኤ አሜን። አንድ ሰው ትንቢታዊ ያወጣው ያለው የማይቻል ነገር በህይወቴ ላይ ሲሆን ታያለ፣ በቤቴ ላይ ሲሆን ታያለ፣ በአገልግሎቴ ላይ ሲሆን ታያለ። ወደቀው እኮ ከሰረው እኮ አገልግሎት አጠረው እኮ ያሉ ሰዎች ተነሳለ። እግዚአብሔር እንዴት ጎበኛው እስክትባል ድረስ ታምራት በህይወት ላይ ከዚህ ቀን ጀምሮ ይጀምራል። ጉብልላት እንደኔ ነው ጂሰስ አንናው ጊዜ በኋላ በቤት ላይ ይሆናል። ቢዝነስ ጀምራችሁ በጀመራችሁ ማግስት ኪሳራ የገጠማችሁ ሰዎች፣ ትዳር ጀምራችሁ በጀመራችሁ ሰሞን ኪሳራ የጀመረባችሁ ሰዎች፣ አገልግሎት ጀምራችሁ በጀመራችሁ ሰሞን ኪሳራ የገጠማችሁ ሰዎች፣ አብስ የተለያዩ አገልግሎት የተለያዩ ኃላፊነት ተቀበላችሁ የተለያዩ ቻሌንጅ ስለምታልፉ ሰዎች መልእክት ድምሳ ይሆን። አሜን ነው። ጌታ ይባረክ። ስለዚህ ጌታ ኢየሱስ ሰብሰብ ባረጋቸውና ባልቤትሮስ ነው ሰው ትወደኛለህ? አዎ ጌታ ሆይ በግልገሎችን ትወደኛለህ፣ ጠቦቶችን ትወደኛለህ፣ በጎችን ኃላፊነት ሰጠ። ከዚህ ምዕራፍ በኋላ ምዕራፍ ሐዋርያ ሥራ ምዕራፍ 1 ላይ ቁጥር 4 ላይ ሄዳችሁ ስታነቡ ከእነርሱም ጋር አብሮ ተቀምጦ ሳለ ይላል። ጌታ ይባላል። አንደኛ ከኢየሩሳሌም እንዳይወጡ ምን አላቸው ይላል? ስፍራ ሰጣቸው። አሜን። ከኢየሩሳሌም አትውጡ አላቸው። እዚህ ምን በሉ? ተቀመጡ። እስከ መቼ? ኃይልን እስክትቀበሉ ድረስ፣ ጉብኝት እስኪሆን ድረስ፣ መንፈሳዊ ለውጥ እስኪመጣ ድረስ፣ የነበራችሁ ሌቭል እስኪጨምር ድረስ፣ አቅማችሁ እስኪጨምር ድረስ፣ በሰው ፊት መቆም እስክትችሉ ድረስ፣ ድፍረት እስኪያገኛችሁ ድረስ የመጀመሪያውና ዋና ነገር መቀመጥ። ያልተቀመጠ ሰው ለመነሳት አይችልም። ያልተቀመጠ ሰው ለማንበብ አይችልም። ያልተቀመጠ ሰው ለመምራት አይችልም። ያልተቀመጠ ሰው ለማገልገል አይችልም። ለመስራት አይችልም። ለማስተዳደር አይችልም። የመጀመሪያውና ዋና ነገር በዚህ ምን በሏል? ቆዩ፣ ኢየሩሳሌም ላይ ተቀመጡ አላቸው። ሁለተኛ ከኔ የሰማችሁትን አብ የሰጠውን ተስፋ ቃል ምን በሉ? ያነበበ ሰው ብቻ ምን በሉ? ጠብቁ አላቸው። ተስፋ ቃል ሊመጣ ያለውን ክብር ለማየት ዋና ቁልፍ ነው። ያለ ተስፋ ቃል ሙላት አይሆንም። ያለ ተስፋ ቃል ጉብኝት አይሆንም። የተነገረን የእግዚአብሔርን ቃል አጥብቀን የማንይዝ ከሆነ፣ በቃሉ በእግዚአብሔር ፊት ማንቆም ከሆነ፣ በቃሉ የማንተጋ ከሆነ፣ በቃሉ ማንጸና ከሆነ ሊመጣ ያለውን ሙላት ልንካፈል አንችልም። ወይ ከሙላቱ ጋር መተላለፍ ይሆንብናል። ከኔ የሰማችሁትን አብ የሰጣችሁን ተስፋ ቃል ምን በሉ? ጠብቁ። በትንቢተ ኢዩኤል ላይ የተነገረው ተስፋ ቃል አለ። እሱም ምዕራፍ 2 ላይ ሄዳችሁ ታገኛላችሁ። ጌታ ኢየሱስ ክርስቶስ ምን አለ? ከኔ የሰማችሁትን አብ የሰጠውን ተስፋ ቃል ምን በሉ? ጠብቁ። አንደኛ በኢየሩሳሌም ምን በሉ? ተቀመጡ። ስፍራ ሰጣችሁ። ሁለተኛ ከኔ የሰማችሁትን አብ የሰጠውን ተስፋ ቃል ጠብቁ አላችሁ። ሶስተኛ ዮሐንስ ለንስሐ በውሃ ጠምቆ ነበርና እናንተ ግን ከጥቂት ቀን ጀምሮ ከጥቂት ቀን በኋላ በመንፈስ
የዮሐንስ አገልግሎታቸው በጣም ፓወርፉል ነበር። የዮሐንስን አገልግሎት ተመልክታችሁ ከሆነ ብዙ ሰዎች ኃጢአታቸውን እየተናዘዙ ወደ ዮሐንስ እየመጡ ይጠመቁ ነበር። አንዳንዶች ደቃ እኛ ወታደሮች ነን ምን እናድርግ እያሉ ይጠይቁ ነበር። ከተገባቸው ወይም ከተፈቀደላቸው በላይ ምን አትበሉ አትውሰዱ ይላቸው ነበር። ቀራጮቹ ደግሞ እኛስ ምን እናድርግ እያሉ ይመጡ ነበር። የተለያዩ ሰዎች ኃጢአታቸው ስራቸው እየተናዘዙ በዮሐንስ ጥምቀት ይጠመቁ ነበር። ፓወርፉል የሆነ ሚሴጅ የነበረው ሰው ዮሐንስ ነበር። መጥምቁ ዮሐንስ ያ በአይምሯቸው ውስጥ አለ። የመጥምቁ ዮሐንስ አገልግሎት ምን አይነት ፓወርፉል እንደነበረ ያውቃል ጌታ ኢየሱስ። ዮሐንስ ያጠመቀው ለንስሐ ነው። እናንተ ግን ከጥቂት ቀን በኋላ አራምን ሼላ ባራዲያ ታምናላችሁ? ከጥቂት ቀን በኋላ በሕይወታችሁ ላይ አንድ መልካም ነገር እንደሚሆን በጌታ በኢየሱስ እኔ አምናለሁ። ይሄን አምኜ ሰርቶብኝ አውቃለሁ። ዛሬም ደግሞ አምናለሁ። የዛሬ መልእክቴን እነግራችኋለሁ። ከጥቂት ቀን በኋላ አለ በመንፈስ ቅዱስ እሳት ሃሌሉያ ወይም ውስጥ የመንፈስ ቅዱስ እሳት በሉ። በመንፈስ ቅዱስ እሳት ምን ትላላችሁ? ትጠመቃላችሁ። ዮሐንስ ስለ ኢየሱስ ሲናገር ከኔ በኋላ የሚመጣው ከኔ የበረታ ነው፣ ማንሹ በእጁ ነው፣ አውድማውን ምን ያደርጋል? ያጠራል። ሃሌሉያ ገለባውን ወደ እሳት ስንዴውን ወደ ጎተራ ይከታል አላቸው። እሱ በመንፈስ ቅዱስ እሳት ምን ይላችኋል? ያጠምቃችኋል። አሜን ነው። ኢየሱስም ምን አለ? የዮሐንስ አገልግሎት የንስሐ ነው። እናንተ ግን በመንፈስ ቅዱስ እሳት ትጠመቃላችሁ። የመንፈስ ቅዱስ እሳት አንደኛ ባህሪ መቀደስ ነው። ሃሌሉያ መንፈስ ቅዱስ ወደኛ ህይወት የመጀመሪያ ጊዜ ጌታን ስንቀበል ያለው ሞመንት ትዝላችኋል? ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ምን እላለሁ ነው ብለው እቀበላለሁ። ዓለምን እክዳለሁ፣ ሰይጣንን እክዳለሁ፣ ኢየሱስን እንደ ግል አዳኝ አድርጌ እቀበላለሁ ስንል ሮሜ መጽሐፍ ላይ ምዕራፍ 8 ላይ ስታነቡ በኢየሱስ ውስጥ ያለው የህይወት መንፈስ ይላል ከኃጢአትና ከሞት ምን ይላችኋል? አርነትን ያወጣችኋል ይላል። ስለዚህ ኢየሱስን ስንቀበል የህይወትን መንፈስ ነው የምንቀበል። የህይወት መንፈስ ነው። የሁላችንም ውስጥ ምን አለ? የህይወት መንፈስ አለ። ያ የህይወት መንፈስ የመጀመሪያው ስራው ምንድነው? መቀደስ። አሜን። ማዳን፣ መቀደስ፣ ሌላም ዘርዝሩ እናንተ። ስለዚህ እሳት በባህሪው ምን ያደርጋል? የከበረውንና የተወረደውን ምን ያደርጋል? ይለያል። በብዙዎቻችን እጅ ላይ ያለው ወርቅ በእሳት ተፈትኖ ያለፈ ወርቅነቱን ወርቅ እንደሆነ የምናውቀው ተፈትኖ ማለፉን ቼክ አድርገን። ብዙ ወርቅ የሚመስሉ ነገሮች አሉ፣ ግን አይደሉም። ወርቅን ወርቅ የሚያስብለው በእሳት ውስጥ ተፈትኖ ማለት ነው። አማኝን አማኝ የሚያስብለው በመከራ ውስጥ ተፈትኖ ማለት ነው። አሜን ነው። ስለዚህ በመንፈስ ቅዱስ እሳት ለሁሉ መሰረት የሆነ መንፈስ ቅዱስ ይመጣል። የሚመራ አገልግሎታቸው ፐርፌክት ፉል እንዲሆን፣ አገልግሎታቸው በጸጋ የተሞላ እንዲሆን፣ አገልግሎታቸው በኃይል የተሞላ እንዲሆን የሚያደርግ መንፈስ ቅዱስ ትጠመቃላችሁ አላቸው። ከዚያ በኋላ እነሱ ደግሞ የጠየቁት ጥያቄ ነበር። ጌታ ሆይ መቼ የእስራኤልን መንግስት ትመልሳለህ? ምክንያቱም ወቅቱ የፖለቲካ ውጥንቅጥ ያለበት፣ ልክ አሁን እኛ ያለንበት ኤሪያ ላይ ያለው የፖለቲካ ውጥንቅጥ ነበር። እስራኤላውያን በሮማውያን አገዛዝ ውስጥ የወደቁበት ጊዜ ነበር። የራሳቸውን ግዞት፣ የራሳቸውን ዓለም፣ የራሳቸውን አገዛዝ የሚፈልጉበት ጊዜ ነበር። ደቀ መዛሙርት ምናልባትም ጌታ በኢየሱስ ክርስቶስ በምድር ላይ ቢሾምና መንግስቱን ቢያቋቁም አንዱን ግራ በአንዱን በቀኝ የሚሉ ሰዎች ሁሉ ነበሩ። ለምን መሰል? ተስፋ ያደርጋሉ ባለስልጣን ለመሆን፣ የሆነ አገር ላይ ግዛት ላይ ለመቀመጥ ልብህልም አላቸው። መቼ ነው መልሰው ብለው በጠየቁ ጊዜ ጌታ ኢየሱስ በገዛ ስልጣኑ ያደረገውን ሃሌሉያ ወራትንና ዘመናትን ታውቁ ዘንድ ለእናንተ ምን አላላችሁ? አልተሰጣችሁም። በቃ ያልተሰጠንም ነገር አለ፣ የተሰጠንም ነገር አለ። አሜን ነው። ይህ ለእናንተ ምን አላለም? አልተሰጣችሁም እና ነገር ግን ሃሌሉያ መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይልን ምን ትላላችሁ? ትቀበላላችሁ። ሃሌሉያ ዛሬ አንድ ነገር ይሄ የሐዋርያ ሥራ ምዕራፍ 1 ላይ ያለው ቁጥር 8 የሐዋርያ ሥራ እንቁ የሆነ መልእክት ነው አይደል? የሐዋርያ ሥራ መጽሐፍን ስታጠኑ ዋና እንቁ ክፍል
እቺ ጥቅስ ናት ይላሉ የመጽሐፍ ቅዱስ አዋቂዎች። ጌታ ኢየሱስ የተባረከ ይሁን። የመንፈስ ቅዱስ ኃይል መንፈስ ቅዱስ በወረደ ጊዜ አለ። ሃሌሉያ። እንግዲህ የቤተ ክርስቲያኒቷ አጀማመር በመንፈስ ቅዱስ ኃይል ላይ ነው የተመሰረተው። ከዚህ ተነስተው ነው ደቀ መዛሙርት መንፈስ ቅዱስን ከተቀበሉ በኋላ ሰዎችን ወንጌል መሰከሩ፣ ሰዎች ዳኑ፣ ቤተ ክርስቲያን ተተከለች። ከመንፈስ ቅዱስ ኃይል የተነሳ ነው ትላንትና ፍሮች ደካሞች የነበሩ ሰዎች በአደባባይ በአንዲት ገረድ ፊት ኢየሱስን የካደው ሰው በሚሊዮኖች ፊት በብዙዎች ፊት ቆሞ እናንተ የገደላችሁ እግዚአብሔር ግን ከሙታን ያስነሳው። ሃሌሉያ። የኢየሱስ ኃይል ነው፣ የእግዚአብሔር ስራ ነው። ለዚህ ነገር እኛ ምስክሮች ነን ብሎ እስኪመሰክሩ ድረስ የእግዚአብሔር ኃይል ተገለጠ። ዛሬ አንድ ነገር አምናለሁ፣ እግዚአብሔር ከብዙዎቻችን ህይወት የተወሰደውን ምርኮ ይመልሳል። እስቲ የመንፈስ ቅዱስ ኃይል ነው። ስንቶቻችንን ኃይል ነው የሚፈልግ? ቤተ ክርስቲያን ያለ ኃይል ባዶ ነው። ክርስትና የሚያስብለው የእግዚአብሔር መንፈስና ኃይል ነው። ያለ መንፈስ ቅዱስ ኃይል ቤተ ክርስቲያን ሙሉ ልትሆን አትችልም። ያለ መንፈስ ቅዱስ ኃይል አገልግሎት ሙሉ ሊሆን አይችልም። ስለዚህ ነው ጌታ ኢየሱስ ክርስቶስ በእናንተ እዚህ ቆዩ አለ። በመቀመጥ ውስጥ የሚመጣ ኃይል አለ። በመቀመጥ የሚመጣ ጉብኝት አለ። በመቀመጥ የሚመጣ መታጠቅ አለ። በመቀመጥ የሚመጣ ሙላት አለ። ስለዚህ በእናንተ ህይወት ላይ አዲስ ነገር እንዲሆን የፊተኛውን ዘመን ላይ ምስክሮች ለመሆን ደቀ መዛሙርቶች ለመሆን አገልጋዮች ለመሆን በዚህ ምን በሉ ቆዩ አላቸው። ሁለተኛ ተስፋ ቃል ጠብቁ። ሶስተኛ ከጥቂት ቀን በኋላ የእግዚአብሔር መንፈስ በእናንተ ላይ ይወርዳል። በወረደ ጊዜ ኃይል ትቀበላል። ኃይል ሻላባራዲያ ካቦስ አሜን። ጥቂት ሰዓት ምናልባት መሪዎች እድል ከሰጡኝ ጥቂት ሰዓት ኦልሬዲ ሰዓቴን ጨርሻለሁ፣ ግን 10 ደቂቃ ጸልያለሁ። ለጥቂት ሰዎች ኃይል ለሚፈልጉ ሰዎች 1 ሰኮንድ ብቻ ፍቀዱልኝ። ጌታ ይባል። ዛሬ እንዲህ እላለሁ፣ በቤተ ክርስቲያን ህይወት ላይ ብዙ ስብከት አለ። ከኔም ጀምሮ እዚህ ተከታታይ እየወጣን እናገለግላለን። አገልግሎታችን ፍሬያማ እንዲሆን ህይወታችን ፍሬያማ እንዲሆን የመንፈስ ቅዱስ ኃይል ያስፈልጋል። የመንፈስ ቅዱስ ኃይል ያስፈልጋል። የመንፈስ ቅዱስ ኃይል ያስፈልጋል። በቤተ ክርስቲያን ላይ የመንፈስ ቅዱስ ኃይል ያስፈልጋል። በቤቴ ላይ የእግዚአብሔር ኃይል ያስፈልጋል። የቆመው ነገር እንዲቀጥል ትንሣኤን እንዲያገኝ ዛሬ እንዲህ እላለሁ በኢየሱስ ስም ሃሌሉያ። እዚህ ክፍል ላይ ቀጥሎ ምናል? መንፈስ ቅዱስ በወረደ ጊዜ ኃይልን ምን ትላላችሁ? ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምኖች ትሆናላችሁ፣ ምስክሮቼ ትሆናላችሁ። የዛሬ መልእክቴ እናንተ የእግዚአብሔር ምስክሮች ናችሁ። ገባችሁ? ያለው ሰው አንተ የእግዚአብሔር ምስክር ነህ በሉት። አንተ የትንሣኤ ምስክር ነህ በሉት። አንተ የኢየሱስ ምስክር ነህ በሉት። አሜን ነው ወይ? ባለንበት አካባቢ ልንሰብክ የተጠራን አንድ ፓስተር ብቻ አይደለም የሚሰብከው፣ ቤተክርስቲያን መሪ አይደለም የሚሰብከው፣ የአዲስ ኪዳን አገልጋይ ሁሉ ሰባኪ ነው። አሜን ነው ወይ? መንፈስ ቅዱስ በልባችሁ አለ? እስኪ መንፈስ ቅዱስ በእኔ ቤት አለ የምል የለም እንዴ? እስኪ ክርስቶስን የተቀበለ ሰው ጌታን አግኝቻለሁ የዳንኩ ነኝ የምል ሰው ከኋላ ያልዳነ ሰው አለ? እዚህ ነው ያልዳነ ሰው ካለ እዚህ ነው ጌታን እንድትቀበል አይዟችሁ፣ ኢየሱስ ጌታ። አሜን ነው። መንፈስ ቅዱስ እኛ ውስጥ ካለ እኛ ምኖች ነን? ምስክሮች ነን። እስኪ እኔ ምስክር ነኝ በሉኛ። አሜን ነው። መመስከር የአዲስ ኪዳን አማኞች ስራ ነው። አሜን። መመስከር የፓስተሮች ብቻ አይደለም፣ የመሪዎች ብቻ አይደለም፣ የኮየሮች ብቻ አይደለም። እዚህ ጉባኤ መካከል አብዛኛው ነጋዴ ነው። ነጋዴ ግን ቢዝነስ ብቻ ነው የኔ ጉዳይ የሚል ከሆነ ተሳስተሃል። አሜን ነው። ቢዝነስን ከጎን እየሰራ ያልዳነ ወንድምህን ካገኘ ኢየሱስ ክርስቶስ እኮ ስላንተ ሞቷል። አንተ ወንድ በጥቁር ቋንቋ የምትችሉ ሰዎች፣ በተለይ እኔ በጣም የሚቀናው ነገር ብሎ ጥቁሮችን ወንጌል መስበክ። አንድ ቀን ይህን ምስክርነት ሊበላችሁ እኛ ቤት እነዚህ ወዳጆቻችሁን አፍርሰው ገቡና እኔን ወደ ጣቢያ ወሰዱኝ። ከዛ አንዲት ደግሞ ከግቢ ከኔ ጋር ገብታለች። እዛ መካከል 1-2 ጥቁሮች ደግሞ አብረውን ገብተው ነበር። ውስጤ ተቃጠለ፣ ልነግራችሁ አልችልም። በል መንፈስ ቅዱስ አንድ ቃል ስጠኛል። መንፈስ ቅዱስ እንዴት አድርጎ ቃል እንደሰጠኝ አላውቅም። የተሰባበረችዋን እንግሊዘኛውን በቃልኝ 2 ሰዎች ልሳስገባቸው። አንድ ነገር ይገርም
ከኔ ያመለጠውን እሷ ከሷ ያመለጠው እኔ እያለን ተባባሪ እንግሊዘኛ እየተጠቀመ ቹፓና ዳንያ ማሽ ወገኔ ቋንቋ ያግድም። አሜን ነው። መንፈስ ቅዱስ ዛሬ ይሰራ ቋንቋና መንፈስ ቅዱስ ዛሬ ይሰራ ቅዱሳችን በፊልጵስዩስ መጽሐፍ ላይ ሃሌሉያ ምላስ ሁሉ ለእግዚአብሔር አብ ክብር አሜን ነው። ኢየሱስ ጌታ እንደሆነ ይመስገን። ስጮህ ክብራችሁ ኢየሱስ ጌታ ነው። ለገባችሁ ያለው ሰው ሳቅ እያላችሁ ታውቃለህ። ኢየሱስ ጌታ ነው። ችግር አለው። አሁን እውነቴን ነው የምላችሁ። ይሄ እኮ የወንድማማቾች ህብረት ነው። ከዚህ ወጣችሁ አትተያዩ፣ አትነጋገሩ። የተጣላም ሰው ካለ ፈጋግ በል ከሞ እንደዚህ ንካና ይሄ እኮ የእግዚአብሔር ታጅ ነው። ኢየሱስ እኮ የሞተው አንተ ነው። አንተ ወንድሜ ወጣሃለው ተባባሉ። እኔና ባንተ መካከል ያለው ጠላት ዛሬ ሞቷል። ከዚህ በኋላ በሌላ ትንሣኤ ይሆናል። ተነጋገሩ ሴቶች፣ ወንዶች በጌታ በኢየሱስ ከዚህ በኋላ በዚህ ቤተክርስቲያን ጠላት ሞተ። የወንድሞች ከሳ ከሚሞት
ኢየሱስ ክርስቶስ